ሰላም ተማሪዎች እንደምን ቆይታችኋል? በ2018 እንደ ኢትዮጵያውያን አቆጣጠር ማለት ነው በየትኛውም ክልል ላይ ሆናችሁ 6ኛ ክፍልና 8ኛ ክፍል ሚኒስትሪ ኤግዛም ለተፈተናችሁ ተማሪዎች የሚኒስትሪ ኤግዛም ውጤታችሁ በሚለቀቅበት ሰዓት እንዴት አድርጋችሁ ውጤት ማየት እንደምትችሉ እያንዳንዷ ነገር ስቴፕ ባይ ስቴፕ በደንብ አሳያችኋለሁ። ይህንን ውጤታችሁ በምታዩበት ሰዓት እጃችሁ ላይ ባለው ስልክ በቀላሉ ውጤታችሁ ማየት ትችላላችሁ። ነገር ግን በዚህ ሰዓት የ6ኛ ክፍልም ሆነ የ8ኛ ክፍል ሚኒስትሪ ኤግዛም አልተለቀቀም። ገና ከሰኔ 25 2018 ጀምሮ ባሉት ወራቶች ሙሉ 8ኛ ክፍልና 6ኛ ክፍል ሚኒስትሪ ኤግዛማችሁን እንደሚለቀቅ ተስፋ እናደርጋለን። እንግዲህ ማድረግ ያለባችሁ መጀመሪያ እጃችሁ ላይ ባለው ስልክ ጎግል ክሮም ትከፍቱና ይህንን ቀለም ሜዳ ቴክኖሎጂ የሚለውን ዌብሳይት ክሊክ ታደርጋላችሁ። ይህንን ሰርች ማድረግ ትችላላችሁ ማለት ነው። ይህንን ሰርች ካደረጋችሁ በኋላ እዚህ ጋር እንደምታዩት የቀለም ሜዳ ቴክኖሎጂ ዌብሳይት እና እንዲሁም ደግሞ 6ኛ ክፍልና 8ኛ ክፍል ሚኒስትሪ ኤግዛም በሚለቀቅበት ሰዓት ውጤት የምናይበትን እዚህ ጋር እንደምታዩት ቀለም ሜዳ ሚኒስትሪ የሚለውን አንድ ጊዜ መንካት ይጠበቅባችኋል ማለት ነው። ይህንን ከነካችሁት በኋላ ወደ ታች ቦና ወደ ታች ከሳብን በኋላ የሁሉንም ክልሎች ሚኒስትሪ ኤግዛም የሚታይባቸውን ሊንኮች እዚህ ላይ ታገኛላችሁ። በነገራችን ላይ ሂሳብ ትምህርት በያላችሁበት ስፍራ ላይ ሆናችሁ የምንማማርበት የማናውቀውን እንዲሁም ደግሞ ግራ ተጋባንባቸው አንዳንድ ጥያቄዎች በሙሉ የምንሰራበት የዩቲዩብ ቻናላችን ነው። ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይቀር፣ እንዲሁም ደግሞ ቪዲዮዎቹን ገብታችሁ ያችሁ በጣም እጅግ የሚጠቅማችሁ ቪዲዮዎች ናቸው። ወደ ዋናው ልመልሳችሁ። ወደዚህኛው ከመጣችሁ በኋላ እዚህ ጋር እንደምታዩት አማራ ክልል አለ፣ አፋር፣ አዲስ አበባ፣ ሐረር ሁሉንም ክልሎች በነገራችን ላይ የሚያሳውቀው ይህንን ዌብሳይት ነው። ለምሳሌ 8ኛ ክፍል ሚኒስትሪ ኤግዛም የተፈተነ ተማሪ ከአዲስ አበባ ማለት ነው የእሱን ውጤት ማየት ብፈልግ እዚህ ከስር እንደምታዩት ግሬድ 8 ሚኒስትሪ ኤግዛም የሚለውን ሊንክ አንድ ጊዜ ክሊክ እናደርገዋለን ማለት ነው። ይህንን ከነካነው በኋላ ብዙ ኦፕሽኖች አሉ። ከላይ ቼክ ሪዛልት የሚላለ፣ ኮምፕሊያንት የሚላለ፣ ብቻ ከእናንተ የሚጠበቀው ሪዛልታችሁን ለማየት ከሆነ ቼክ ሪዛልት የሚለውን አንድ ጊዜ መንካት ትችላላችሁ። ካልሆነም ደግሞ ከታች ቼክ ማይ ሪዛልት የሚለውን አንድ ጊዜ ከነካችሁት በኋላ ወደዚህኛው ፕላትፎርም ይዟችሁ ይመጣል ማለት ነው። እዚህ ጋር የምታሟሏቸው መረጃዎች ወይም ደግሞ እዚህ ጋር የምናስገባቸው በሁለቱንም ባዶ ቦታዎች የምናስገባቸው መረጃዎች ፈተና ስትፈተኑ እጃችሁ ላይ በነበረው አድሚሽን ካርዳችሁ ላይ የሚገኙ መረጃዎች ናቸው የሚያስገቡት ወይም የምታስገቡት ማለት ነው። የመጀመሪያ የምታስገቡት መረጃችሁ ሬጂስትሬሽን ነምበራችሁን ታስገባላችሁ። ሬጂስትሬሽን ነምበር በዚህ ባዶ ስፍራ ላይ ታስገባላችሁ። ሁለተኛው የምናስገባው መረጃ ደግሞ ፈርስት ኔም የሚለው ነው። እዚህ ጋር ፈርስት ኔማችሁ ግን በምታስገቡበት ሰዓት ጥንቃቄ ማድረግ አለባችሁ። 6ኛ ክፍሎች አብዛኞቹ በአማርኛ ስለሆነ የእናንተ ስም በአማርኛ ታስገባላችሁ። አድሚሽን ካርዳችሁ ላይ ያለው ነው የመጀመሪያ ስማችሁ የምታስገቡት እንጂ እናንተ የተስተካከለ ስም ካላችሁ ያን ስም ማስገባት በፍጹም አይጠበቅም ወይም ደግሞ አይፈቀድም። እነዚህ ሁለቱም መረጃዎች ካስገባችሁ በኋላ ከታች ትወርዱና እዚህ ጋር ቼክ ማይ ሪዛልት የሚላለ እሱን አንድ ጊዜ መንካት ይጠበቅባችኋል ማለት ነው። ነገር ግን እኔ እዚህ ጋር እንደምታዩት ምንም አይነት መረጃ ስላልሰጠሁት ይህንን ቼክ ማይ ሪዛልት የሚለውን ሊንኩን ክሊክ እንኳን ባደርገው ምንም አይነት መረጃ እዚህ ጋር ሊሰጠኝ አይችልም። እናንተ እነዚህ ሁለቱም መረጃዎች ካሟላችሁና ቼክ ማይ ሪዛልት የሚለውን ከነካችሁ በኋላ እዚህ አካባቢ የምታገኙት ሙሉ የእናንተ ፕሮፋይል እና እንዲሁም ደግሞ አካዳሚክ በአጠቃላይ ያመጣችሁትን ውጤታችሁ እያንዳንዱ በዝርዝር ይገልጽላችኋል ማለት ነው። እርግጠኛ ነኝ ይህንን ቪዲዮ እንደወደዳችሁት ተስፋ አደርጋለሁ። ይህን ቪዲዮ ለብዙ ተማሪዎች እንዲደርሳቸው ላይክ ብታደርጉትና እንዲሁም ደግሞ በተለያዩ ፕላትፎርሞች ሼር ብታደርጉ ለብዙ ተማሪዎች መድረስ ይችላል። ዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይቀር። በቀጣይ ደግሞ ውጤት በሚለቀቅበት ሰዓት በአብዛኛው በዚህ ዩቲዩብ ቻናላችን እለቅላችኋለሁ። ሁላችሁም በያላችሁበት መልካሙን ውጤት እመኝላችኋለሁ። መልካም ጊዜ